ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸው ሰው በምግብ ረሃብ መሞት የለበትም፣ ምግብ እርቦት መሞት የለበትም፣ የማይሆን ነገር ነው። ትላንትም ከልጄ ጋር ነበርኩኝ፣ ልጄ ጋር ያመሸሁትኝ። ትላንትና የጻፈችውን ጽሑፍ አስገድዷት ነው ያልኩትን እሱን ያረጋግጥ። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? ተወደዳችሁ የቻናሌ ተከታታዮች የጆን ዳንኤል እና የናዮ ጉዳይ በጣም ብዙ ሰዎች እየተቹት የቀረበበት ጉዳይ ነበረ ማለት ነው። ከዚህ በፊት ያቀረብኩት ቪዲዮ አሁን ደግሞ በሱ በኩል ምንድነው ያለው ነገር ስለ ልጁ ስለ ናዮ ያለውን ነገር ይዤ መጥቻለሁ ማለት ነው። አብረን እናያለን። በሌሎች ጉዳዮች ደግሞ እጅግ አሳዛኝ የሆነ ዜና ወጥቷል ማለት ነው። ምንድነው የሚለውንም አብረን እናያለን። ዩቲናስ አሸንፋ በምስራቅ አፍሪካ መታለች ማለት ነው። በቲክቶክ ከ3 ከ4 ቀን በፊት ቬሮኒካ አሸንፋም ነበረ እንዲሁ በምስራቅ አፍሪካው ማለት ነው። እንዳለ እየተቆጣጠር ነው ማለት ነው። ይሄን ምስራቅ አፍሪካና አፍሪካ በጣም ደስ ብሎናል። እንኳን ደስ ያለሽ ብለናል። ያሉትን ነገሮች አብረን እናያለን። የምናውቀውን የታየንን ነገር ሐሳብ አስተያየቶቻችንን ኮሜንት ላይ እናስቀምጣለን። ቀጥታ ወደ ቪዲዮው እንሂድ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ጀምሩት። ላይክ እና ሼር እንዳይረሳ። ወደ ጉዳያችን ለልጄ ምናምን ስለ ፋሚሊ ጉዳይ ሚዲያ ላይ እንትን እንዲል አልፈልግም። ለዛ ነው ባለፈውም መናገር ስላልፈለግን ነው እኔም እሷም መናገር ስለማንፈልግ እንደማትናገር ስላወቅ ነው ስሙ ማን ያልኳትኝ። እሷም ደግሞ እሱ ነው የሚናገር ያለች ደግሞ መናገር ስለማንፈልግ ነው። ሚዲያ ላይ መውጣት አንፈልግም። ፋሚሊ አንዳንድ ጊዜ አካሄዳችሁን አይቶ ሰው ጥሩ አካሄድ ስትሄዱ የሆነች ምክንያት ትንሽ የሰበብ ንግግራችሁን አጣመው ምናምን ነገር ሊፈልጋችሁ ነጥብ ሊያስጥላችሁ ይፈልጋል ይሞክራል። ግን ብዙ መከራ ያየ ሰው ደግሞ እንደዚህ አይነት ትንሽ ነገር አያስተውም ኦር ነጥብ አያስጥለውም። መከራ ውስጥ ያለፋችሁ ሰዎች ታውቁታላችሁ። ሶ እኔ ጠንካራ ሰው ነኝ። ምንም ቢል ትንሽ ጠላት ምንም አይነት መልስ አልሰጠም ጋይስ። ለዛ ነው ማይ ፋሚሊ እሺ እንጂ ትላንትም ከልጄ ጋር ነበርኩኝ፣ ልጄ ጋር ያመሸሁትኝ። እሺ እዚህ ጋር ተመልከቱ ጋይስ። እንደኛ ፍላጎት ቢሆን እነዚህ ልጆች አጋብተናቸው ነበረ። ለናዮ ቀለበት እንድታስረላት እንፈልጋለን ይላል ኮሜንታተር። ሞስት ኮሜንት እየተደረገ ያለውን ተመልከቱ ጋይሶች። በነገራችን ላይ ሰሞኑን ናዮ ምን ብላለች? ጆን ዳንኤል እና እኔ ኮፓረንት ሁነን ነው እንትን እያሳደግን ያለነው ልጃችንን እንጂ ምንም አይነት የፍቅር ግንኙነት የለንም ብላለች ሰሞኑን ማለት ነው። ከዚህ በፊት ግን በመሃል ከስር እንደተፈታች እሱ ከመፈታቱ በፊት በነበረበት ጊዜ ምንም ተፈልገን የተገናኘ ነው። ሁለታችንም ሲንግል ነበርን። በቃ አለቀ። ይሄን የተፈጠረ የሰው ልጅ ከውቃ አይደለም ከሰው መስቀምጥ ወይ ጻልጅ አይደለም አምጪ ምንም ተባብለን ምንቀመም አይባልም። ትላንትና የጻፈችውን ጽሑፍ አስገድዷት ነው ያልኩትን እሱን ያረጋግጥኩት። በቃ ያንን ስላረጋገጥሽልኝ ቴንኪዩ። እኔ ነው እኔ እንደዚህ ነው። እናንተ ከምትንበጫበጩበት ከምትግማቡበት ከምትጠነቡበት መንደር አይደለሁም እኔ። ማይ ፖይንት ኢዝ ያ የጻፈችው ጽሑፍ ከልቧ እሷ ፈልጋው ቢሆን ኖሮ ስለምታረጉልኝ ነገር ስለኔ ስለምትከራከሩት ነገር አመሰግናለሁ ነው ያለችው። ገባችሁ? ስለተረዳችሁኝ ማርያምን አመሰግናለሁ። እመብርሃንን የእውነት የልቤን የተናገራችሁ። This is my point. ትላንት የጻፈችው ነገር ከልቧ ቢሆን ኖሮ ይህን ነገር እንደዚህ አትልም። ኡጋንዳ በተካሄደው አይኮኒክ አዋርድ ላይ ታዲያ በክብር የሸኘናት ኢትዮጵያዊቷ ሀያት ናስር እንደተጠበቀው 2 ዋንጫዎችን ይዛ ወደ ሀገሯ ትመለሳለች። ዩቲናስ እንግዲህ ከራቼ ተስፋዬ ጋር እንግዲህ ወደ ኡጋንዳ ተጉዘው እንደነበር ብዙዎቻችሁ ታውቃላችሁ። ታዲያ 2ቱንም ዋንጫዎች ወደ ኢትዮጵያ ይዛ መጣለች። እንኳን ደስ ያለሽ በሏት፣ እንኳን ደስ ያላችሁ። ሰሞኑን ቬሮኒካ አሸንፋ ነበር። አሁን ደግሞ ዩቲ ደግመዋለች ማለት ነው ጋይስ። ሁላችሁም ፎክስ ታረጉ ስታስደርጉ
ኮንግራቹሌሽን ብለናል። ታችን አፍሪካን ተቆጣጠርናት እንደ ቀልድ ጋይስ። ቬሮኒካ አሁን ዩቲ በቲክቶክ ዩቲ በሙዚቃ ቬሮኒካ ታሸንፈናል። እንኳን ደስ ያላችሁ ሁላችሁንም በጣም ነው ማመሰግናችሁ። በጣም አላህ ያክብርልኝ። ገና ብዙ ነገር አለ እና እወዳችኋለሁ በጣም ሕጻጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ነው ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን፣ ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14,000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ሕጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። በትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘውም የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው ልንላቸው ይገባል። ወገኖቻችን እናድን። የሕጻጽ መጠለያ ካምፕን ጨምሮ በተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ሕይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ሕይወት ነው። ሰላም እና ትኬት ቆርጬ 11 ሰዓት ሄጄ አሁን እዛ ነው ያለሁት። ምናምን ገዛዝቼ ምናምን አንጨራርሻለሁ። አሁን ወደዛ እየሄድኩኝ ነው። ሁላችሁም እየመጣችሁ ጎብኟቸው። እዛ ሲደርስ አሳያችኋለሁ። በደንብ ታዩዋቸዋላችሁ። ጋይስ የምትችሉ ሰዎች እዚህ መታችሁ አግዟቸው። በምትችሉ ነገር ሳፖርት አድርጓቸው ጋይስ። እዛ ያለው ነገር ደግሞ እዛ ሲደርስ አሳያችኋለሁ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝ ነው? እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄኔሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ
ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮመንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናውቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። ሰላም እንዴት ናችሁ? ህጻጽ ላይ በረሃብ ምክንያት ብዙ ሰው እያለቀ እንደሆነ ሁላችንም እናውቃለንና እባካችሁ እንድረስላቸው። እኔ በበኩሌ ሄጄ ያቅሜን ለማድረግ ተዘጋጅቻለሁ እና ይሄን ቪዲዮ ሁላችሁም ሼር ያደረጋችሁ ላልደረሰው ሰው አድርሱ፣ እንድረስላቸው እላለሁ። አመሰግናለሁ። እንግዲህ እንዳያችሁት እጅግ በጣም የሚያሳዝን ነገር ተፈጥሯል ማለት ነው። አሁን ነው እንግዲህ ሰብአዊነት ማለት ይመልስልኛል ብለህ ለማታስበው ሰው መስጠት ማለት ነው። ለማታስበው ሰው መድረስ ማለት ነው ሰብአዊነት። በመልሱ የሆነ ነገር ማጠብቅ ሲሆን ነው ሰብአዊነት ማለት። እከሌ ታሰረ ብሎ ማልቀስ፣ እከሌ ጌም ተሸነፈ ብሎ፣ እከሌ ተሰደበብኝ ብሎ ማልቀስ አይደለም ሰብአዊነት። እንደዚህ አይነቱ ላይ ነው መረባረብ፣ እንደዚህ አይነቱ ላይ ነው ማንባት፣ ማልቀስ፣ እንደዚህ አይነቱ ላይ ፈጥኖ መድረስ፣ እንደዚህ አይነቱ ላይ ነው ቤተሰቦች። እጅግ በጣም ያሳዘነኝ ነገር ምንድነው ማለት ነው ቤተሰቦች፣ ሚዲያ በየሰፈሩ ባለበት በዚህ ዘመን፣ ሌላው ቢቀር ቲክቶክ በየእጃችን ባለበት በዚህ ዘመን እንዴት ይሄን ሁሉ ስቃይ እንዴት እንደዚህ እስከሚሆኑ ድረስ እንዴት የኢትዮጵያ ሕዝብ መለው አልሰማም? በጣም ጥያቄ የሆነብኝ ነገር እና አሁንም ቢሆን ብዙ ሰዎች ብዙ ተጽዕኖ ፈጣሪዎች እየተረባረቡበት ያለ ጉዳይ ሆኗል። በጣም ደስ ይላል። እነ ጆን ዳንኤል ቦታው ድረስ ደርሰዋል። እንዳየነው ቪዲዮ ከሆነ በጣም ሊመሰገኑ የሚገባቸው ነው። እንደዚህ አይነት ጉዳይ የሚታወቁትና አዶናይን በጣም ብዙ ሰዎች ለመሄድ ዝግጅት እያደረጉ ነው ማለት ነው። በጣም ደስ የሚል ነገር ነው። አሁንም በፍጥነት ከበርቴዎች፣ የጤና ባለሙያዎች እዚህ ጉዳይ ላይ በጣም ርብርብ የሚያስፈልገው ጉዳይ ነው። ልክ እንደ ጎፋው ተመሳሳይ ነገር ስለሆነ ማለት ነው። ፈገግታቸው ተመልሶ በመልካም ሁኔታ የምናይበት ጊዜ ቅርብ ይሆናል ብዬ ነው ከተረባረብን ተስፋ የማደርገው ማለት ነው። ቤተሰቦች ሁላችንም እየድርሻችን እንወጣ። ይህን ይመስላል የዛሬው። በሌሎች ጉዳዮች እስከምንገናኝ ሰላማችሁ ይብዛልኝ። መልካም ጊዜ